ሰንደርላንድ አባቴ ቢሻው ባላለው ጌታዬ እና ግንባርን ምንድነው የተካሄደው? ቢስሚላ ትችላላችሁ። እናመሰግናለን። ዣካ የኔ አባት ዣካ ወንድም ጥላ ዣካ አመሰግናለሁ። ይመች በቃ አቻ ሆኗል። በስንት ነጥብ ማለት ነው? በ4 ነጥብ እየመራን ነው ማለት ነው። ይመቸን። አንድ መሸነፍና አንዳቸው ወጥተን ነው የሚበልጡን። ይመቸን። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በእንት ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ? እግዚአብሔርን እኔ አይኔ እያየ አርሰናል ዋንጫ ሊበላ ነው። እኔ ዛሬ ቀጠለን ያልኩትኝ እኔ ማንንም ወቅሼ እኮ አይደለም፣ ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበረ ዛሬ። ስንት ነገር ጠብቄ ነበር። እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ይሄ ሁሉንም ቲም እንደዚህ እንኳን ለእኛ እንኳን እኮ ስንት ተስፋ አይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል። አንድ ጥያቄ አለኝ። አኬ የመግባቱ ትርጉም ምንድን ነው? ለምንድን ነው አኬ የገባው? ግቫርዲዮል እያለ አኬን ማስገባት ማለት ምን ማለት ነው? ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው። ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስት ሃፍ ገብተህ ቢሆን ኖሮ እኮ እግዚአብሔር እንደተም ጨዋታ አንጮትም ነበረ። ሰከንድ ሃፍ እንደተጫወት ነው አይነጭ። ሳቪኒዮ ለሲቲ የማይመጥን ተጫዋች ነው። በቃ በጊዜ ክለብ ቢፈለግለት ይሻላል። ወይኔ ፈጣሪ። መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪስቴት ባለሀብት አረገህ ወይ? አባቴ 0-0 ማን ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማን። ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደርግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ ማን እኛ በሜዳው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ። ማን ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ ማን እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ማለት ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ እንዳለ እኔ ጠላቶቼን አዌ ገጥም ያለው ካላንቺ ውጪ ማለት ኢቲሃር ላይ ለቅመም ነው መጥቼ መለጥፍሽ። ለቅመም አትከላከይም፣ እዛማ አትከላከይም። ፔፕ አይችልም እንደዛ ማድረግ። ስለዚህ ትለጠፊያለሽ። ልትለጠፊ ነው ኢቲሃር ላይ ዝም ብዬ ለቅመም ማለት ከዛ በፊት ነው በ10 ነጥብ በልጥሽ። ጃንዋሪ አንቺ ወር አይሆንም። ከሞን ገነርስ ግን ተሳካ፣ ቋጠሮ ተሳካ። እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው፣ በቃ ቀይ እንዲህ ነው። ስትግባቡ እንዲህ ነው፣ ስትዋደዱ እንዲህ ነው። ወገን ስትዋደዱ እንዲህ ነው። ተሳካ ይላል አባቴ። መቼም አያዩትም። ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁትና ወጥሹ ገላዬ ምንድነው ውሹ? አሁን አቻን ወጣሹ አውጣሹ ቢበቃ ምንድነው ውሹ? ቋጠሮ እንዲህ ነው። እንችላለን። አሁን ቀጣዩ የቼልሲ ስራ ነው። ቼልሲ ስራህን ስራ፣ በቃ ስራህን ስራ። እኔ ተዝናንቼ አልፋለሁ፣ ማልፈውን አልፈዋለሁ። አንተ ስራህን ስራልኝ። በቃ ካንተ በፈልጎች ብቻ ነው ወገን ብቻ ነው። ማንቸስተር ሲቲ 0 ሰንደርላንድ 0። ምን አይነት ጨዋታን የተመለከት ነው? ክለባችን እንግዲህ ዛሬ ምንም አይነት ጨዋታ ሳይጫወት 2 ነጥብ አግኝቷል ማለት ይቻላል። ሊጉንም እንግዲህ ኦፊሻሊ በ4 ነጥብ መምራት ጀምረናል። ማንቸስተር ሲቲዎች ሰከንድ ሃፍ ላይ በጣም ተጭነው ተጫውተው ነበር። ነገር ግን የሰንደርላንዶችን የመከላከል ብቃት አለማድነቅ አይቻልም። በጣም የሚገርም የመከላከል ብቃት ከሰንደርላንድ ተመልክተናል ብዬ አስባለሁ። ግራኒት ዣካ ለሰንደርላንድ ሳይሆን ለክለባችን እየተጫወተ ነበር የመሰለኝ። በጣም የሚገርም ፐርፎርማንስ ነው ግራኒት ዣካ ያስመለከተን። አሁንም በቶፕ ሌቭል መጫወት እንደሚችል ያሳየበት ጨዋታ ነው ብዬ አስባለሁ። ከዛ በተጨማሪም የሰንደርላንዱ ተከላካይ ሙኬሌ በጣም
የሚገርም ብቃቱን ያስመለከተን ሙሉ ደቂቃ ሃላንድን በቁጥጥር ስር አድርጎት ነበር ማለት ይቻላል። ጨዋታው 0-0 ቢጠናቀቅም እጅግ በጣም የሚያዝናና ጨዋታ ነበረ። እስከ 7 ሰዓት ብናመሽም እንግዲህ ዛሬ ቋጠሯችን ሰርቷል። ክለባችን ኦፊሻሊ ሊጉን በ4 ነጥብ መምራት ጀምሯል ማለት ነው። ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ላይክ እና ፎሎ ማድረግ እንዳይረሳ። የትም አታመልጡም ከመድፉ ቋጠሮ፣ ዋንጫው ያርሰናል ነው አትልፉ ዘንድሮ በልልኝ ምድረ ቅሪላ ሁላ ተቋጠር ያለሻ እኛ ከቋጠርን የትም አትደርሱም ሁላችሁም ነው ብለ ቅሪላ ሁላ። ማንቸስተር ሲቲ ነጥብ ጣለ። እኔ ብዙም አልተገረምኩኝም፣ ምክንያቱም ለበርካታ ቀናት ላይቭ ላይ እያስገባውኝ ማንቸስተር ሲቲ ዲዘርቭ እንደማያደርግ ስናገር ነበር። የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን አርሰናል ባለበት ማለት ነው። አርሰናል ከሌለ ሊሆን ይችላል። አርሰናል ባለበት ግን ማንቸስተር ሲቲ ተቀዳሚው ክለብ እንደማይሆን ስናገር ነበር። ማንቸስተር ሲቲ በዘንድሮ የውድድር ዓመት በአጥንቱ ቀርቶ አንድ የቀረው ነገር ቢኖር ሜንታሊቲ የምትባለው ነገር ነበረች። አርሰናል ላለፉት ሳምንታት ማንቸስተር ሲቲ ቀድሞ እየተጫወተ 2 ጊዜ መሪነቱን ቀምቶት መልሶ መቀማት ችሎ ነበር። አርሰናል ዘንድሮ ከፉል ስኳድ ጋር እና ከዊኒንግ ሜንታሊቲ ጋር ነው ብቅ ያለው። አርሰናል ቀድሞ ተጫውቶ ሲቲ ላይ ያሳረፈበትን ፕሬሸር ጫና እንኳን ማንቸስተር ሲቲ መቋቋም አቅቶት ያ ሜንታሊቲ የምንለው ነገር እንኳን ገደል ገብቷል ማለት ነው። ከ2 ነጥብ ወደ 4 ነጥብ አያችሁ። 2 ነጥብ ትንሽ ነው ስትሉ የነበራችሁ ሰዎች 2 ነጥብ ወዴት ልታደርግ እንደምትችል አሰልጣኙን ያሰናበተው ቼልሲ እሁድ ማንቸስተር ሲቲን ይጠብቋል። ለማንኛውም ብላክ ካት ጥቋቁር ድመቶች ሰንደርላንዶች ከማንቸስተር ሲቲ ጋር ጨዋታቸውን ባዶ ለባዶ አጠናቋል። ሊያሸንፉ ራሱ ይችሉ ነበር። ጨዋታውን እንደተመለከታችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አረ ሰንደርላንድ ይችላል፣ አረ ሰንደርላንድ ይችላል። ይሄ ቲም ለ20 ዓመት እንዳይወርድ የሚያደርግ መብት ይሰጠው። አሁን ቅስቀሳ እናስጀምራለን። ሁላችሁም ለ20 ዓመት ሰንደርላንድ እንዳይወርድ የሆነ መብት ቢሰጠው ደስ ይለኝ። ያካ ምን አይነት ሰው ነህ ማን? አርቴታን እኮ ሲያስወጣው ለምክንያት እንደሆነ አውቃለሁ። ማን ዛሬ ከሲቲ ጋራ ይሄንን እንደሚያደርግ ያውቅ ነበር። ማን ቁልፍን ያደረጉባቸው እንዴት ነው የሚከላከሉት? 11ዱን ቦክስ ውስጥ የሰው ልጅ እንዴት 90 ደቂቃ ሙሉ ኢነርጂው አያልቅም? እኔ ግራ ገባኝ እኮ ተጀምሮ እስኪያልቅ ድረስ አንድ አይነት ኢነርጂ። ደጋፊው ተጫዋቾቹ በጣም ነው የምትችሉት። እግዚአብሔር ምን አይነት ጨዋታ ነው የጨዋታችሁት? ማን ምንድን ነው ሲቲያቸው ወጣ 2026ን በአቻ ነው የጀመራችሁት። ይቻላል። በቃ አሁን በአራት ነጥብ እየመራ ነው ሊጉን ማለት ነው። ፈታ ብለን ከዚህ በኋላ ምንም አይነት ፕሬሸር እና የሚባል ነገር የለም። ገባችሁ? በቤንች እየገባን ነው ከዚህ በኋላ የምንጫወቱ። ሰንደርላንዶች ግን ትችላላችሁ። ማን ለ20 ዓመት እንዳትወርዱሽ። ቀኑ ሙሉ እኮ አስቆጠርኩኝ። ጀማ አሰማራውኝ እኮ በቀኝ ጀማ በግራ ጀማ። እንዴት አይነት ወሳኝ ቋጣሪ ህዝቦች ነን ጀማው። አቤት ምን አይነት ቋጣሪ ነን ጀማው። በጠዋት ቀስቅሼ እኮ ነው ያሰማራሁት እናንተ። ይውላችሁ ማታ ላይ በላይቭ ደገምኩት፣ እረፍት ላይ ደገፍ አደረግኩት። ፋይናሊ 90 ደቂቃው 0-0 ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉት ጀማው። አካውንቴ ተመቷል። አካውንቴ ውስጥ ሳይቀር ገብታችሁ ለዛሬ ላሰማራሁት ቋጠሮ ማለት ነው በከባዱ ኮፒ ሊንክ እፈልጋለሁ ጀማው። በደንብ ማለት ነው። ይሄ ከድል በላይ ነው። ይላችሁ አርሰናል ከሚያገኘው 3 ነጥብ ያልተናነሰ ጀማው። ወሽመጡን የቆረጠልኝ ሲቲ ወሽመጡን ቆረጥ። ምድረ ቋጣሪ የተርፌ ደጋፊ ራሱ እየቋጠረ ነበረ ለሲቲ ጀማው። አረ በሌላ ቪዲዮ ልምጣግድላችሁ። ወይኔ ግራኒት ዣካ፣ ወይኔ ሰንደርላንድ፣ ወይኔ ግራኒት የኛ ደመላሽ። ተማምኜብህ ነው እስካሁን ሰዓት ስቋጥር የቆየሁት። አንተ እኮ ትችላለህ። ሲጀመር ድሮም እንወድሃለን። ጀማው ኮፒ ሊንክ እርገጥ። አንተ የአርሰናል ደጋፊ ከሆን ኮፒ ሊንክ እርገጥልኝ። ወይኔ እኔ ቃላት አጣሁኝ ለሰንደርላንድ። አልነገርኩሽም ወይ ባጥር ተንጠልጥዬ የዘንድሮ ዋንጫ ያርስዬ ነው ብዬ። ምድረ ህፃን ምድረ ጥገኛ ይፈሲ ትተኛለ ነው ምል የትኛው ማየት ምድራዊ ኃይል የዘንድሮን የፕሪሚየር ሊግ ዋንጫ አርሰናል ከማንሳት አያስቆመውም ነው ምል። ሰንደርላንድ በጣም ነው የምትችሉት። ኧረ ወገን እንደዚህ ይቻላል እንዴ? አረ አርሰናል ደጋፊ የሚሆን እንዴት ደስ ሲል የሆነ ነገር በ3 ቀን ውስጥ 3 ደስታ ይቻላል እንዴ? የአርሰናል ደጋፊ ካልሆንክ ማን ነው አታውቀውም ይሄን ደስታ።
አስቡት አስቶን ቪላን 4-1 ቀጠቀጠ። ሊቨርፑል በሊድስ ነጥብ ጣለ። ምንም እንዲሁ ዝም መፉከራቸውን እንዲያቀዘቅዘው እንጂ የትም እንደማ አሁን ደግሞ ሰንደርላንድዬ ሲቲን እንቃርጎ ያዝ። አቤት ደስታ! 4 ነጥብ ነው አሁን ልዩነታችን። የአርሰናል ቤተሰቦች ተደሰቱ። ቀጣይ ደግሞ ቸላው ሃንግማን እንደው ምቀኝነታችሁን አምጥታችሁ ነጥብ አስጥሩልን ብቻ። ማሬስካ ተባሯል። እናንተ ነጥብ ካስጣላችሁልን አለቀ። አቤት 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 ሰንደርላንድ! እናንተ የምር ነው የምላችሁ፣ እኔ ሰንደርላንድን ማሊያ መግዛት አለብኝ። በጣም ሁለተኛ ቡድናችን ነው። እነሱ አስቶን ቪላ ምናምን ያሉ ሁለተኛ ቡድን ይዞ እኛ አርሰናል ደጋፊዎች ሁለተኛ ቡድን የማንዝበት ምክንያት ምንም የለም እኮ። ግባ እናውጣው በእናትህ። እኔ እኮ የአርሰናል የሚባለው ቲም እኮ ግርም እያለኝ እኮ ነው። ጭራሽ ሳይጫወት ነጥብ መውሰድ ደግሞ ጀመረ። በሴት ፒስ ነው በኦንጎል ነው እያሉት ጭራሽ ሳይጫወት ዛሬም ነጥብ ወሰደ ጀማው። አሁን ወደ አራት ሰፍቷል። ሳይጫወት ምንም ሳይጫወት ዛሬ አርሰናል የድል ቀን ነው ጀሞ። አርሰናል የድል ቀን ነው። እኔ እኮ ነገርኳችሁ። ይሄ ዓመት የአርሰናል አለቀ። ሳይጫወት ዛሬ አሸናፊ ሳይጫወት። ይሄ ሳምንት ምን አይነት ውብ ነው ለአርሰናል ደጋፊ የእውነት ምን አይነት ዛሬ ሲቲ 0-0 ተለያየለት። ቀጣይ በርንማውዝን በአግባቡ ያሰፋለታል። ቀጣይ ደግሞ ሲቲ ከቼልሲ ጋር ነው። አርሰናል ምን አይነት የውድድር ዓመት እያሳለፋችሁ ነው። የሚገርም በቃ ይገባችኋል። ደጋፊ ጀምር ይለፋ ሐቀኛ ደጋፊ ነው። ይሄ ዓመት የአርሰናል ነው ደግሞ ኮንግራ የእውነት ግባለተ እንችላለን። አቤት ቋጠሮ ትለዩብኛላችሁ። ግባ እናውጣው። አቦ ሰንደርላንድ ሁላችሁም ቀመሳችሁት አይደል? በሰንደርላንድ ሜዳ ሄዶ መጮት እንኳን ቀመስሽው። ግባ እናውጣው። ልዩነታችን በ4 ሆኗል። ወሬ አንፈልግም። በአንድ ሳምንት 5 ነጥብ ነው ያሳካሉ ብታውቁ ማለት ነው። ቪላ እንደዛ 11 ጨዋታ አለው የሚል ክለብ አራላ አንድ ለጣፊ። እዚህ ጋር ደግሞ ሰንደርላንድዬ አለሁላችሁ አለ። ምን እንፈልጋለን? በደንብ ኮፕሊንግ ሊፖሳሉት ዝም አሁን ጩጮቹ ተኝቷል። ጠዋት ነው የሚያዩት እንግዲህ ግባ ቆጣሪዎች እንኳን ደስ አላችሁ። የሲቲ ደጋፊዎች አንድ ነኝ። ጨዋታው ላይ ያየሁትን ነገር ልንገራችሁ። በቃ ላይ ተሸንፈናል፣ ማለቃቀስ አያስፈልግም። ገና 19ኛው ሳምንት ነው። ገና ብዙ ጨዋታዎች ይቀራሉ። ከ17 በላይ ጨዋታ አለ። ስለዚህ አታስቡ፣ ችግር የለም። ከፊት ያለው አርሰናል ስለሆነ ያሳል ሊቨርፑል አይደለም። ግን ላይክ እዚህ ጨዋታ ላይ ማን ነው የሰራልን መሰላችሁ? ፔፕ ነው። ላይክ እኔ እንዳየሁት ፔፕ ነው። የእናንተን ሀሳብ አስቀምጡልኝ። አኬ የሚገባ ተጫዋች ነው። ድክ እያለ ስንት ጨዋታ ነው ሊያስበላን የነበረው። ሳቪኖ ጀማሪ ነው። በዚሁ አቋሙ ቤስት መሆን ነበረበት። ማን ነው ፈርስት ላይክ መጀመሪያ ጀማሪ። ስንትና ስንት ተጫዋች እንዳያለው ሳምንት ያሸነፈበትን ቲም ዛሬ ለምንድነው መድገም አይፈልግም? ሳምንት ያሸነፈበትን ፎርሜሽን ዛሬ ለምንድነው መድገም አይፈልግም? እንዴ እኛ መቃጠል አለብን? ሰንደርላንድ ስለሆነ እንትን ያለው ሮድሪ በተመለሰበት ጨዋታ ዶኩ በተመለሰበት ጨዋታ ደስተኛ ሆነ እንዳንወጣ። በስማ አይ ፒፕ እኔ ምን እንደሚያስብ አንዳንዴ ግራ ነው የሚገባኝ። ማርያም ይመሻችሁ። ለማንኛውም ሼባው የምር ኮሜዲያን ክለብ በስቷል እዚህ ፕሪሚየር ሊግ ላይ ኮሜዲያን ቲሞች። ኡፍ ወይኔ እንዴት የሚያስቆጭ ነጥብ ነው በጣም። ሰንደርላንድ ግን ውሸት። እዚህ በላይ ኮሜዲያን አለ ያራዳል ልጅ የምር ነው። ሰንደርላንድ የምር ነው። ባጫ ደበሌ ብርሃኑ ጁላ ነው የሆነብን። በእውነት እናመሰግናለን። ያራዳል ልጅ ደመላሽ ማለት እዚህ ምድር ላይ ሰንደርላንድ ነው። ደስታህን ለ30 ደቂቃ ብቻ የሚያደርግልህ ማለት ነው። ይበልህ
ብቻውን የምሬን አምስቱ የስሜት ዋሳት ላይ ጸጉር ያበቀለ የሲቲ ደጋፊ ተገኝቶ ሊቨርፑል ላይ ሙድ እየያዘ ሌሎች ተኝተዋል። ጠዋት ሲነሱ ለማወቅ ከአርሰናል ጋር ያላችሁ ነጥብ 4 ነው የሚያባድ ነገራቸው። ቪዲዮ ስራ የምሬን ነው። ጠዋት ነው ተኝተዋል። ይሄ ብቻ ነው ኳስ የሚያየው ይመች። ዛሬ ዣካ ለአርሰናል ዋንጫውን ሰጠው። እረ ሰንደርላንድ ምን አይነት ገገማ ቡድን ነው! ምን አይነት እኔ አይቻላቅም። አንተ ተማሞቱ እኔ እንጃ። እኔ ይመቻች። እኔ በቀዩም በነጩም ልቃጠል ደሞ የስ ግቡና አውጡት። ሹፍልኝ አስገባ። ተበላሽ ግባ። አረ ጋይስ ላብድ ነው ደስታ ነው። 4 ፖይንት ክሊር። እናንተ ናችሁ ከኛ ዋንጫ የምትለቁት። እጢ ሁላ ኮመንቱን እጢ እያላችሁ ሜንሽን አድርጉልኝ። ዋንጫ አይደለም ዘንድሮ ማለት ነው። ሁለተኛ ከወጣ ይገርመኛል። ህፃን ሁላ እኩያ አማታ ጥፋ ወደዛ። እሺ ንዴቴን ገልጫለሁ። ይሄ ቪዲዮ ግን ይድረስ ለየትም ለማትደርሰው ለወያለ 4 ነጥብ መርታ የበላች ለመሰላት ወያላ በ4 ነጥብ መርታችሁ አርሰናል እግዚአብሔርን በ4 ነጥብ አርሰናል መርቶ 2 ጨዋታ ሲቀረው እግዚአብሔርን እኔ በላል እግዚአብሔርን 2 ጨዋታ ቢቀረው አርሰናል በላል በ4 ነጥብ መርቶ ማለት ነው። ያለበትን እንቅጥቃጤ እናውቀዋለን እኮ ሲገፋ ሲዝም። ስለዚህ ገና ነው ወተህ ተጨፍራል። ይሄ የታወቀ ነው። በየአመቱ በቃ አትሪክ ሰርቷል ነው በቃ መሀል እያለቀ ሲመጣ ሙተት የትም አደርሽ። ቀጣይ ቦርንማውዝ ከዛ ሊቨርፑል። ይሄ ሁሉ ደስታ ለኔ ነው። ይሄ ሁሉ ደስታ አዲስ አመት አክብሬ ደስታ ሳልጨርስ የአርሲዬን ደስታ ሳልጨርስ ይሄ ሁሉ ለኔ ነው። ጋድ ምን አረግ? በደስታም እኮ እና ደስ እኮ ይመጣል። ደም ብዛትም አለ። ተው ጋድ አባሽ ተኝቷል። እነሱን ማንም አዋሽቀው ተኝቷል እኮ ተኙ። ጠዋት ነገኛል። ኧረ በስመ አብ! ኧረ የአርሰናል ቋጠሮ! ኧረ የአርሰናል ቋጠሮ! ኧረ የአርሰናል ደጋፊ ቋጠሮ! ኧረ በስመ አብ! ምንድን ነው የት ነው ቋጠሮ አሰርታችሁ የምትመጡት? ግን 10 ተከላካይ ቅጥቅጥ ማለት ነው። አፈርደቸውን ያበላ ነው። በቃ ጎል ነው እንጂ እምቢ ያለን እግዚአብሔርን ቅጥቅጥ አፈርድቻውን ያበላ ነው። በተለይ ሮድሪ ከገባ በኋላ ኧረ በስመ አብ! የድሮ ሲቲ በሉት በቃ ዶሚኔት ሙሉ በሙሉ ዶሚኔት አድርገን ማለት ነው። የምር ማግባት ብቻ ቢያቅተንም ማለት ነው ጋይስ የምር። ኧረ በስመ አብ! አንተ ሳቪኒዮ ግን ማለት ነው ዋጋህን ነው የምሰጥህ። የምር ጠብቀኝ ማለት ነው። አንተ ማትረባ በአንተ ነው ዋጋ የከፈልነው። ኧረ ሲቲ አሳልፈህማ አሰጠንም። ኧረ እያንፈራፈሩት ነው ጎበዝ። እሬቻውን እያበሉት ነው። ኧረ ሰንደርላንድ ያጥቃ ዲያዝንማ እናት እንደሌለው ልጅ አንከባለሉት። ይኸውልህ ሲቲ አሳልፈ አሰጠንም በጭራሽ እንዲህ እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። ያራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው። ኦማር አልዴሬቴ ምን አይነት ተከላካይ ነው! አንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበረ ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ የአቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁ ብቻ ይመስለኛል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። የፕላስ ምልክቷን እየነካችኋት እኮ በእነዚህ ህፃናት
እኔ በእነዚህ ህጻናት እኮ ተቃጠልኩ እኮ ጀማው። እንዲህ ራሴ ላይ ላርከፍክፍ እንዴ? በክለብ የምቃጠለው አላነሰም። በማንቸስተር ሲቲ ልቃጠል እንዴ ጭራሽ? ወይኔ እኔ እግዚአብሔር ይህ ክለብ እንደው እሺ ተስፋ ሰጥቼ ሂድ አባቴ ጦራስ ይዤ ላኩ። ምንድነው የምትፈልገው? አርሰናልን አስጣስከው ሄደ። ከዚህ በኋላ ማን ነው ወያላውን የሚያስቆምሽ? ማን ነው? ተስፋችን ማንቸስተር ሲቲ ነበር። አንተ ህፃን ወይኔ ጡጦ እኮ አይጥብ ወይኔ ለህፃን ልጅ ብርጭቆ አይሰጥም ብላ እኮ እናቴ ነግራኝ እኔ እንጋ በቃ ታወጣላችንን ብዬ ልኬ አረ ተቃጠልን ጀማ በስንቶ እንቃጠል። እሺ አረ ነደድን። Who knows አርሰናል ይህንን የፕሪሚየር ሊግ ዋንጫ ቢበላውስ? Who knows ምድር ላይ አያስቀምጡንም። አንዴ ግን ለሰንደርላንድ እግዚአብሔርን አከበርኳችሁ። እግዚአብሔርን ይኸው ከወገቤ ዝቅ ብዬ ይኸው ከአንገት የተደፍቼ እንደ ቡድን ትችላላችሁ። ሃፒ ኒው ይር ነው ያሉት ፔፕን። ሃፒ ኒው ይር ከአርሰናል ደጋፊዎች ጋር እንዲህ ይዘው ቋጥረው እንዲህ ማለት ነው። አረ ግን ዛሬ ማለት የፔፕ ቡድን እድለኛ አይደለም። በቃ ግቫርዲዮል ራሱ ገብቶ ሁለት ንጹህ ኳስ አባከነ። ንጹህ ኳስ ተከላካዮቹ ያወጡት በተለይ 6 ቁጥር የሰንደርላንዱ አቤት እሱን ልጅ ማግኘት ነበር። እሱን ነው ማግኘት። ዛሬ ግን ፔፕን ሃፒ ኒው ይር ነው ያሉት ከአርሰናል ደጋፊዎች ጋር። ምንም ማድረግ አልቻለም። በቃ ምንም ማለት ነው። እያበደ ነው ወደ ቤቱ ሄዶ እያበደ። አሁን ጋፑ በ4 ነጥብ ሆኗል ከአርሰናል ጋር 4 ነጥብ። ማን እኔ ሲጀመር ልዝናና ናየሁት ይሄን ጨዋታ። ምንም ልቋጥር ምናምን አይደለም። በስነ ስርዓት አይቼ ልዝናና። ጨዋታውም አንደኛ ነው። እኔ ምንም ልቋጥር ኢንቴንሽን የለኝም ሲጀመር። እንደውም ዩናይትድ ላይ እንዳይደርስ ነው እያዩ ያለሁት። ሰንደርላንድ እየቋጠርኩባቸው ዶኩ ሞከረ። በቃ ተጋደሉ። አጓጉን እንግዲህ ቋጠር ነው ያስተላል። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻል። አበርን የምትሉ ተቃጠልን የምትሉ ጻፉ። እስኪ አረርን የምትሉ አበርን የምትሉ ጨለልን የምትሉ ብራቮ ሰንደርላንድ። ምን አይነት መከላከል ነው ማለት ነው። 1 ነጥብ አይደለም 3 ነጥብ ራሱ ቢወስዱ ካውንተር 1 ጎል አስቆጥረው ይገባቸው ነበር ማለት ነው። ሃላንድ እንዴት ነው ያመሸው? ኪሳቸው ውስጥ ደብቀውት ነው ያመሸው ማለት ነው። ብራቮ ሰንደርላንድ። የፈለገው በሜዳ ይሁን ሰንደርላንድን በማሸነፌ ኮራው፣ በቡድኔ ኮራው 2-0 በማሸነፌ። ምን አይነት ሰንደርላንድ ነው ዘንድሮ እየተመለከትን ያለው? የትኛው ቶፕ ቡድን ነው ሰንደርላንድን በቀላሉ ያሸነፈው? ማንቸስተር ዩናይትድ ብቻ። ምን አይነት ቡድን ነው በጌታ ስም። ድብቅ አርሰናል ለማንኛውም የሚገርም ሳምንት ነው የሆነለት። በ4 ነጥብ ሊጉን መምራት ጀምሯል ማለት ነው። ምክንያቱም ዛሬ ማንቸስተር ሲቲ 2 ነጥብ ዘጭ አድርጎ ነው የጣለው፣ መጣል በሌለበት ሰዓት። በጣም አደጋ ጋይስ፣ ይመቻችሁ። ለማለት ጎበዝ፣ ይሄ ጨዋታ ምንም ደስ እያለኝ አይደለም። ተኝተን ጠዋት ወይ ብንቃጠል ወይ ብንደሰት ይሻላል። ይሄ ጨዋታም የሆነ ነገር ብቻ ስቷል። ማን ይሄ ጨዋታ ምንም ደስ አይደለም። ተኝቼ ጠዋት ተነስቼ ወይ ደስታዬንም ሀዘኔንም ባይ ይሻለኛል። በቃ በጣም እንዴ እንቅልፌ ልጣ እንዴ በእናንተ ምክንያት። ምንድነው እያደረጋችሁ ያላችሁ ሴቶች? ምንም ደስ አላለኝም። የሆነ ነገር ብቻ የሆነ ስቷል የሆነ ነገር። እኔም ብቻ ነው የተሰማኝ ወይስ እናንተ ነው? ኮሜንት ላይ ሀሳባችሁ ስጡኝ። እንተኛ የሚል ሰው ከበዛ እንተኛለን ማለት ነው። ያላዳጆች እንደፈራ ነው። ይሄው ለወያላ አሳልፎ ሰጠ። ወያላው ሃፒ ኒው ይር ናንተ ነው አዲስ ዓመት ማለት ነው። እረ ምን አይነት በቃ ሰንደርላንድን እኔ ብቻ ነኝ የምለጥፈው፣ እኔ ብቻ ነኝ ስጥት ማደርገው ማለት ነው። አችሉትም ነው። ከኔ ውጭ ማስተናገድ የሚችል ክለብ የለም ነው። አንተ ደግሞ የሚስቱት ኳስ እንዴ ምን ነው? በረኛ ጥፈን ካላገባን አላችሁ። ዝም ብላ ታገባበደ ማን ነው ደግሞ ባለቀ ሰዓት ምን አይነት ምትን የመታው አንተ? ኧረ ቢስሚላህ በቃ ምን ብቻ ጨዋታው ያምራል ነው የምልህ። በቃ ደጋፊው ራሱ ኦራ ያለው ደጋፊ ነው፣ የሰንደርላንድ ደጋፊ አንተ ሲያምር ማለት ነው።
ግን ወያ ነው ሃፒ ኒው ይር